የተከበራችሁ የኢትዮጵያ ሕዝቦች ድርጅታችን የኦሮሞ ዲሞክራቲክ ፓርቲ ስሙን፣ አርማውን፣ ሕገ ደንቡን፣ አመራሩን፣ አመለካከቱን፣ አደረጃጀቱን የ21ኛው ክፍለ ዘመን የሚጠይቀውን አመራር ለመስጠት በሚያስችል መልኩ ላለፉት 4 ቀናት በኦሮሚያ ከተማ ጅማ ያደረገው 9ኛ ጉባኤ በድል ተጠናቋል። በዚህ ጉባኤ ላይ ኦዲፒ የኦሮሞ ዲሞክራቲክ ፓርቲ ስሙንና አርማውን ብቻ ቀይሮ የሚወጣ የመሰላቸው በርካታ ሰዎች ቢኖሩም በሚያስደንቅ ሁኔታ ላለፉት 3 ዓመታት የድርጅቱ ማዕከላዊ ኮሚቴ ሆነው ሲያገለግሉ ከነበሩ 81 ሰዎች መካከል በአዲሱ አመራር እንዲቀላቀሉ ጉባኤው የጠቆማቸው 19 ሴንትራል ኮሚቴ አባላት ብቻ ነበሩ። ከነዚህም ውስጥ በአዲሱ ሴንትራል ኮሚቴ ተመርጠው ማለፍ የቻሉ 16 ብቻ ናቸው። ድርጅቱ የተማሩ ለመምራት የተዘጋጁ ብቃት ያላቸው ወጣቶች ወደፊት በማምጣት ስያሜውን ብቻ ሳይሆን የአመራር ብቃቱን ኢትዮጵያን ወደፊት ለመውሰድ በሚያስችል ቁመና ራሱን ያዘጋጀና ያደረጀ በመሆኑ ሌሎች ለኢትዮጵያ ሕዝቦች የሚታገሉ ድርጅቶች በሙሉ ከኦዲፒ ትምህርት በመውሰድ አዲሱ ኃይል በግጭት ጊዜ ደም የሚያፈስ በግጭት ጊዜ ድንጋይ የሚወረውር ብቻ ሳይሆን አመራር መስጠት የሚችል መሆኑን ወጣቱን በተግባር በማመን እንደሚያረጋግጡ ተስፋ እናደርጋለን። መላው የኢትዮጵያ ሕዝብ 9ኛው የድርጅታችን ጉባኤ በደቡብ ክልል የጋሞ ሽማግሌዎች በቅርቡ ያደረጉትን ገድል በታላቅ አድናቆት ይመለከተዋል። የጋሞ ሽማግሌዎች ኢትዮጵያ አሁንም ሽማግሌዎች እንዳሏት ወጣቶች ዛሬም ባህላቸውን እንዳረሱና ሽማግሌዎችን እንደሚሰሙ ሰውን ከመግደል ይልቅ ማቀፍ የሚሻል መሆኑን ባለመግደል ማሸነፍ ስለቻሉ የነሱን አርአያ የሚከተሉ ሌሎች ሽማግሌዎች እንዲበዙ የወጣቶቹም መልክ ተከትሎ ታላቅን የሚያከብር የሚያደምጥ ወጣት እንዲበዛ ጉባኤያችን ለጋሞ ሕዝብና ሽማግሌዎች ያለውን አድናቆት በዚሁ አጋጣሚ ሊገልጽ ይፈልጋል። በጉባኤያችን የኦሮሞ ሕዝብ እንደ ባህሉ ዛሬም ለኢትዮጵያ ሰላም፣ ለኢትዮጵያ ልማት፣ ኢትዮጵያን ለመገንባት ኃላፊነት ያለበትና በተግባር ሰርቶ የሚያረጋግጥ መሆኑን በዝርዝር ተወያይተን በክልላችን ብሎም በሀገራችን የሚፈጠሩ ማንኛውም ችግሮች ሕግን በተከተለና ብልህ በሆነ አመራር እየፈታን አሁን ያጋጠመውን ለውጥ ወደፊት የምንወስድ እንጂ በማንኛውም ሙከራ ተቀልብሰን ለውጡን የማናቆም መሆኑን ጉባኤው በታላቅ አንክሮ አስምሮበታል። ለውጡ የሚደናቀፍና ሸብረክ የምንል መስሏቸው ገንዘባቸውን፣ ጊዜያቸውን ለሚያባክኑ የጥፋት ኃይሎችን ምክር ሰጥቷል። ምክሩም ለረጅም ጊዜ አስበን አልመን ተደራጅተን የጀመርነውን ትግል በትናንሽ ሙከራዎች የማናደናቀፍ መሆኑንና ድሉን ያገኘነው በደም ሰላማችንን በደም ለመጠበቅ ዝግጁ መሆናችንን ጉባኤው በአንክሮ አረጋግጧል። በተጨማሪም በዩኒቨርሲቲዎች በተለያዩ በዓላት በተደራጁ የሚዲያ ሰዎች በአማራና በኦሮሞ ሕዝብ መካከል የሚደረገው የመከፋፈል ሐሳብ በሲዳማና በወላይታ መካከል የሚደረገው የመከፋፈል ሐሳብ በሶማሌና በኦሮሞ መካከል የሚደረገው ከንቱ የመከፋፈል ሐሳብ የኢትዮጵያን ሕዝብ ታሪክ ካለመረዳት የመነጨ
የማይሳካ ድካም ስለሆነ አማራና ኦሮሞ፣ ኦሮሞና ሶማሌ፣ ሲዳማና ወላይታ ዛሬም እንደትናንቱ አንድ ሆነው ኢትዮጵያን የሚገነቡ ወንድማማች ህዝቦች መሆናቸውንና እነሱ እንደማይባሉ አውቃችሁ ሌላ አዲስ ታክቲክ እስክትፈጥሩ ድረስ በዚህኛው ታክቲክ በከሰረ መንገድ ገንዘባችሁና ጊዜያችሁን እንዳታባክኑ ምክር ሰጥቷል። በመጨረሻም ጉባኤተኛው መላው የኦሮሞ ህዝብ ከወንድም የኢትዮጵያ ህዝቦች ጋር በፍጹም ፍቅርና መከባበር አንድ ሆነን የጀመርነውን ሰላም የጀመርነውን ልማት የምናስቀጥል እንጂ ልጅ ኢያሱ ሞክረው እንደከሸፈባቸው በ66 መንግስቱ ሞክሮ እንደከሸፈበት በ83 84 ኢህአዴግን ሞክሮ እንደከሸፈበት እኛ የማይከሽፍብን የዲሞክራሲ ጉዞ መሆኑን የሚያረጋግጥና ለዚያ መፍትሄ የሚሆን አቅጣጫ ጉባኤተኛው በዝርዝር መክሮ ያስቀመጠ መሆኑን ለመላው የኢትዮጵያ ህዝብ ላበስር እፈልጋለሁ። ጉባኤተኛው ኢትዮጵያን የምንስለው እንደ ቺቦና እንደ ዳመራ ነው ብሏል። አንድ ጭራሮ ብቻውን ችቦ ሊሆን አይችልም። ብዙ ጭራሮች ተደምሮ አንድ ችቦ ይሆናሉ። አንድ እንጨትም ዳመራ መሆን አይችልም። ብዙ እንጨት ተሰብስቦ ዳመራን ይሰራል። ከፊታችን የክርስትና እምነት ተከታዮች የመስቀል በዓል ያከብራሉ። እኛ እንደ ችቦ እኛ እንደ ዳመራ ተሰብስበን የምናምር የምንዘልቅ የምንሻገር ህዝቦች ስለሆን አንድነታችን ሊንድ የሚችል የትኛውም ኃይል በጋራ የምንመክትና ኢትዮጵያችንን በልማትና ሰላም የምናስቀጥል መሆኑን ጉባኤተኛው በአንክሮ መክሮ ለመላው የኢትዮጵያ ህዝብ ጥሪ ስላቀረበ እንኳን ደስ ያላችሁ። መጪው ዘመን በደም በፍርሃት የምናጥበት ሳይሆን በአንድነትና በመደመር የምንሻገርበት እንደሆነ በድጋሚ ለማብሰር እፈልጋለሁ። አመሰግናለሁ። የሚያግዘን ከሆነ አይደለም መንግስትን ያክል ግዙፍ ኃይል ከየትኛው ኃይል ጋር አብረን እንሰራለን። ፖለቲካ ፕሮግራማችሁ ላይ የምንከተለው ሪዮት ሊበራሊዝም ነው። የግለሰቦች መብት በመመለስ ውስጥ የብዙሃን ላይ መድረስ እንችላለን ሚል ሐሳብ አላችሁ። ከቅድም ጀምሮ እስካሁን ደግሞ የአማራ ህዝብ ለአማራ ህዝብ የሚታገሉ ቅድሚያ መስጠት በክልሉ የምትንቀሳቀሱ መሆኑን ትገልጻላችሁ። ሁለቱ አይጋጭም። የአማራ ህዝብ የብዙዎች ድምር ነው። እናንተ ደግሞ ግለሰቦች ላይ እናተኩራለን፣ ሊበራሊዝምን እንተገብራለን ነው የምትሉት። ሁለቱ እንዴት አብሮ ይሄዳል? ጥያቄን አደንቃለሁ። የሚጋጭ ነገር የለውም። እንደ ብሔር መሰረታዊ ወይም መዋቅር ወለድ ችግር ደርሶበታል ብለን ስለምናምን የተጠቃው የአማራ ህዝብ ደግሞ እንደ ግለሰብ ሳይሆን እንደ ብሔር ስለሆነ በማንነቱ ስለሆነ የተፈናቀለው የተሳደደው መዋቅራዊ ጥቃት የደረሰበት የሳትርክት የደረሰበት በዛ መንገድ ስለሆነ ያንን እንታገለዋለን። በምን ሪዮት ዓለም ነው የምትታገሉት? ማለት ጥያቄ አሁን ወደፊት ሊበራሊዝም አስጨርሰኝ። ያንን እንታገላለን፣ እናስተካክላለን። ወደ ዲሞክራሲያዊ ስርዓት ስንመጣ ዲሞክራሲን ኤክሰርሳይዝ ስናደርግ ግን አሁን ሌሎችም ያቀነቀኑት እንደመጡት ማለት ነው አንዱን ከሚገባው በላይ በመለጠጥ አንዱን በማሳነስ ሳይሆን የምናቻችለው ነገር ይኖራል። በኢትዮጵያ ውስጥ ሲቀነቀን የነበረው የቡድን መብት ሲቀነቀን ነበር። ያንን ማዕከል አድርጎ የአማራ ህዝብ ሲጠቃ ነበር ብለን እናምናለን። አሁን ያንንም የምናቻችልበት መንገድ ይኖራል። ልክ እንደ ትራንዚሽን ሽግግር አለ አይደል? አሁን ያለ ነው ንቅናቄ አይደል? እንደኛ ራሱ ንቅናቄ ስንል የሆነ ነገር የምንቀለብሰው ነገር አለ ማለት ነው። ዱ አንደርስታንድ? ስለዚህ ከንቅናቄ ወደ ፓርቲ እናደርጋለን። ወደ ፓርቲ ስንሄድ ይህንን የምትለውን ነገር እያስተካከል እያረም እየመለስን እንሄዳለን። ኦቨርናይት ግን አሁን ባለው ሁኔታ የአማራ ህዝብ እንደ አማራ ህዝብ ጥያቄዎች አሉት።
የኔም ጥያቄ እዚች ላይ ነው። አቶ ተስፋውን ጥያቄ እችን መልሱልኝ። ያው ሰዓታችንም እየሄደ ስለሆነ እንደዚህ መልሱልኝ። በዲሞክራሲያዊት ኢትዮጵያ ስትሰራ ወደፊት አሉኝ እንግዲህ የእርሶን ነው የምለው ወደፊት ሊበራል ዲሞክራሲን እንገነባለን። ዛሬ ግን የአማራ ህዝብ ጥያቄዎች ስላሉት አሉ በፖለቲካ ፕሮግራማችሁ ለዛሬ የምትተገብሩትን ነገ መንግስቱ ናችሁ ብትመረጡ የምትተገብሩትን ነው የጻፋችሁት። ስለዚህ እኔም ጥያቄ ዛሬ እነዚህ ያሉ ያሏቸውን ጥያቄዎች ተናጠላዊ የግለሰቦች መብት በማስከበር ውስጥ ነው የምትመልሷቸው ወይንስ እርስ በርስ አይጋጭም ወይ? እሱ ነው ጥያቄ ጥሩ ጥያቄ ነው። ደግምላለሁ። አሁን እኮ ለምሳሌ በቅርቡ የምክክር ኮሚሽን አለ። በዚህ የምክክር ኮሚሽን ውስጥ የአማራ ህዝብ የምንፈልጋቸው ነገሮች አሉ። የኢትዮጵያ የዘመናት የፖለቲካ ተቃርኖች ይፈታሉ ብለን ያመናቸው እነኚህ ጥያቄዎች ያዟሉ አይደል? በዚህ ሂደት ውስጥ የሚመለሱ ጥያቄዎች ከሆኑ ጥያቄዎቻችንን እንተዋቸዋለን። ከተመለሰ ጥያቄ ይዘህ የለም ሁሉ ዘላለም ታቀነቅን አልችልም። ቅድም እንደነገርኩህ ልክ ከማህበረሰቡ እድገት ጋር የፖለቲካ ጥያቄ አብሮ የሚያድግ ነው የሚሆነው። አሁን የምናቀርባቸው ነገሮች ይኖራሉ። ለምሳሌ ህገ መንግስቱ በአጭር ጊዜ ውስጥ ህገ መንግስቱ እንዲሻሻል እንፈልጋለን እያልን እኮ ነው። የተሳሳተ ትርክት እንዲታረም እንፈልጋለን በምክክር ኮሚሽኑ አቅርበናል። ስለዚህ በዛ ሂደት ውስጥ እኛም ሌሎች የኛን ሐሳብ የኛን የሚጋሩት እነዚህ ጥያቄዎች ሲፈቱ ማለት ነው ምን ሆነን አብረን እያደግን ወደዛ ርዕዮተ ዓለም ቤስድ የሆነ ጥያቄ እያቀረብን እንሄዳለን እንጂ አሁን አንዱን ጥሎ አንዱን አንጠልጥሎ እንደሚለው ህዝባችን እንደው ዝም ብለን ርዕዮተ ዓለም ነው ብለህ የአማራ ህዝብ ሊበራል ዲሞክራሲ ስለተከተለ አይደለም የተፈናቀለው። የአማራ ህዝብ ጥያቄው መንግስት ነው መንግስት ብትሆኑ ስለምታረጉ አስጨርሰኝ ያው እንግዲህ መንግስት ምን ሆኖ አሁን ባለን አቋም እኮ አገር አቀፍ መንግስት አንሆንም። በክልል ሪጂናል ገቨርንመንት ነው። ሪጂናል ገቨርንመንት ደግሞ ከፌደራል ገቨርንመንት ነው የሚቀደው። ግልጽ ነው። ስለዚህ ከሪጂናል ገቨርንመንቱ ያንዳንዱ ክልሎች በኢትዮጵያ በፌደራል አሁን ባለው ህገ መንግስት ከሆነ የምናወራው የየራሳቸው ስልጣንም አላቸው ማድረግ የሚችሉት በስልጣኑም ቢሆን የተገደበ ነው። ስልጣን አላቸው ማለት ከፌደራል መንግስቱ የተነጠሉ ናቸው ማለት አይደለም። ከፌደራል መንግስቱ የተነጠሉ ናቸው ማለት አይደለም። በፌደራል መንግስት ፌደራል በሚባሉ ጉዳዮች ላይ ከፌደራል መንግስቱ ነው። ብታሸንፉ ግን ክልላችሁ ላይ የምትተገብሩት የራሳችሁ ፖሊሲ የሚሆነው ሊበራሊዝም ነው ማለት ነው። እሱን እንግዲህ የምርጫ ወቅት የምንገልጸው ፕሮግራማችሁ ላይ ነው የምንገልጸው ካሸነፍነ አሁን እዛም ሄደህ የምትጠይቀው ገብቶኛል ጥያቄ ከዚህ አማራ ክልል ውስጥ ብለህ ልጠይቀኝ ነው። ደግሞ አማራ ክልል ውስጥም የግለሰብ ከተማ ሌሎች ሊኖሩ ይችላሉ ትችላለህ። እኛ አይደለም ለአማራ ህዝብ ለመላው ኢትዮጵያ ህዝብ የምንፈልገው ማንነታቸው የተወሰነ ደረጃ የብሔራዊ ብሔራዊነት እንዲከበር እንፈልጋለን። ግን ህብረ ብሔራዊ በተወሰነ ደረጃ ሳይሆን ህብረ ብሔራዊ የሚባለው የሚከበርላቸው ሁሉም ከግለሰብ መብት ስለሚቀዳ ነው። ማለት የግለሰብ መብት ተጨፍልቆ የቡድን መብት ሊከበር አይችልም። ነገር ግን የቡድን መብት ተከብሮ የግለሰብ መብት ሊጨፈለቅ ይችላል አይደል እንዴ? ስለዚህ የኛ ትልቁ ኮንሴፕታችን የእያንዳንዱ ግለሰብ መብት ከተከበረ የሁሉም ይከበራል የሚል ይሄ ዓለም አቀፍ የሆነ ፍልስፍናም ስለሆነ ማለት ነው። ግን እሱን አቶ ተስፋው እሱን እንቀበላለን። አሁን እርሶ ቢነግሩ ሌላ ነው። እሱን እንቀበላለን። እርሶ ቢነግሩ ሌላ ነው። አዲያን ሶስተኛ ጉባኤ ካደረገ በኋላ ያወጣውን አሁን ሰነድ ላይ ይሄ አሁን ሚሉት ሰነድ ላይ አለ። ቆይ ወንድሜ ይኸውልህ አሁን አንተ ጠየቀኝ አይደለ? መልሱ የኔ ይሁን አይደለማ። ከሰነዱ ወስተርኩት ሰነዱ ላይ የሌለ ነገር ነው የነገርኩህ። መልሱ የኔ ይሁን። መልሱ ለኔ ስተኛ ከሰነድ ላይ የወስተርኩትን ሰነድ ላይ የሌለ ነገር ያለው ስለሆነ መልሱ የኔ ይሁን። አንደኛ ሰነድ የት እንዳገኘው ያላቀም እናንተ ይፋይ ገጽ ላይ ነው ያገኘው። ኦፍካ መልሱ የኔ ይሁን። ጥያቄው ያንተ ይሁን። መልሱ የኔ ይሁን። ጥያቄውም ያንተ ከሆነ መልሱም ያንተ ከሆነ ሰነዱ ላይ ስጠይቀው ከሰነዱ ውጪ አይደለም። መልሱም ያንተ ከሆነ ጥያቄውም ያንተ ከሆነ ሌላ ነው የሚሆነው። የኔ ግልጽ ነው ያስቀመጡልህ። የአማራ ህዝብ እንደ አማራ ጥያቄዎች አሉ። እነኛ ጥያቄዎች እንዲመለሱ እንፈልጋለን። እንደ ምርጫ ወደ ምርጫ ምን ይዛላችሁ ትቀርባላችሁ? ለህዝቡ ምን ይዛችሁ ትቀርባላችሁ? እኛ እንደ ረጅም ከጥቂት ጊዜ ታክቲኮች እንጠቀም እንደ ረጅም ርዕዮተ ዓለማችን ግን የግለሰብ መብትን ያከበረ ሊበራል ዲሞክራሲን እናከብራለን። ከዛ ውስጥ
ራሳችን ደግሞ ሁኔታውን ልክ የሆነ ኮፒ ፔስት አድርገን ቁጭ የምናደርገው ሳይሆን ሁኔታውን ያገናዘበ ነገር አስቀምጠን እየተነጋገር የምናስቀምጠው ነው የሚሆነው። እንደ መስመር ግን ፕሮግራማችን ላይ ግን ጥሪት ብለን ያስቀመጥነው ማለት ነው። እንዳልኩህ በዚህ እናደርጋለን። ይህ ፕሮግራማችን ይሻሻላል፣ ያድጋል። በአማራ ኃይሎች ውስጥ የአማራ ችግሮች፣ የአማራ መፍትሄ መንገዶችና የወደፊት መንገዶች መግባባቶች አይታዩም። አንዱን ሲፈርጅ ይታያል። በጣም ኃይለኛ ክፍፍሎች አሉ የሚል ጥያቄ ይነሳል። ይህን የምጠይቆት እንደ አማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ነው። ምንድን ነው የጎደለው? የሚነሱ ጥያቄዎችን አደራጅቶ አንድ አቅም ያለው ጠንካራ ፓርቲ ከመመስረት ይልቅ ከፓርቲው ውጭ ወደ ፓርቲ የሚመጡ ጉዳዮች ላይ በጣም መገፋፋቶች እርስ በርስ እናያለን እና ምንድነው ያለው ችግር? ማለት እርስ በርስ ይገፋፋሉ ስትል ግልጽ አድርገው። ለምሳሌ በፖለቲካ ኃይሎቹ መካከል በጣም ከፍተኛ መወነጃጀሎች፣ አንዱን ሲወቅስ አንዱን ሲወነጅል ፖለቲካው ወደ አፈሙስ ይሄ የአፈሙስ ፖለቲካ ያለመላቀቅ ጉዳዮች እናያለን። በፖለቲካ ፓርቲዎች መካከል አንዱን ተላላኪ ሲለው አንዱ ሌላ ነገር ሲለው እንደዚህ በጣም ከፍተኛ መከፋፈል የሚመስሉ ነገሮች ምናየው ነው። ምንድነው የገጠመው ችግር? እንዴት አንድ ጠንካራ የፖለቲካ ማህበረሰብ ወይ አንድ ጠንካራ መግባባትና መዳረሻ ትልም ያለው ጉዳይ መመስረት አቃተን ነው ጥያቄ። አሁን ያልከው ጥያቄ ምን የአማራ ፖለቲካ ፓርቲዎች ብቻ ችግር ሳይሆን የመላው ኢትዮጵያ ችግር ነው። ያው በአማራ ክልል ስለሚንቀሳቀሱ የመላው የፖለቲካ ፓርቲ ችግር ነው። እንዳለመታደል ሆኖ የኢትዮጵያ ፖለቲካ ቁጭ ብሎ ለመነጋገር በሚጀመርበት እድል አለ፣ በር አለ። እነዚህን ለመጠቀም የሚደረግ ጥረቶች ሁሉ አኮሶን የሚያየው አንዱን እየፈረጀ ነው የቆየው። ይሄ የዲሞክራሲ ባህላችን ካለመዳበር ጋር የተያያዘ ነው። ምንም ሌላ ማብራሪያ ነው እንዲህ ነው እንዲያ ነው ምልህ አይደለም። በግልጽ የሚታይ የአደባባይ ሚስጥርም ስለሆነ አንዱን ይፈርጃል። የፖለቲካ ባህላችን የዳበረ አይደለም። የፖለቲካ ባህላችን አጥፍቶ መጥፋት፣ አንዱ ባንዱ መቃብር ላይ አንዱ መወንጀል፣ መወነጃጀል፣ የጋራ የሚባል የለም። ምን በቃ አሸናፊና ተሸናፊ የሚል ትርክት አንዱን ለማሸነፍ የሚደረግ ጥረት እንጂ ሀገርን ማዕከል ያደረገ የሰለጠነ ፖለቲካ የምናራምድበት እድሉ አናሳ ነው በኢትዮጵያ ፖለቲካ። ስለዚህ በህዝቡ ውስጥ የሚነሳው ወቀሳ ሁሉም የፓርቲ ሊቀመንበር ሁሉም ኃላፊ መሆን ይፈልጋል የሚለው ሀሳብ ትክክል ነው ማለት እንችላለን? እኔ እንግዲህ እሱ ጥቅል ፍረጃ ውስጥ መግባት አያስፈልግም። እኛ መፈለግ አጽያት አለው ብለን አናምንም። እኛ አቅሙ ብቃቱ ያለው ሰው ወደ አመራር መጥቶ ጥያቄዎችን መመለስ፣ ለህዝብ ማገልገል ይሄ መሰጠት ነው፣ ጸጋ ነው ብለን ነው የምናምነው። ግን ህዝቡ መደናገር ውስጥ እንዲገባ እናረጋለን፣ ያልተደራጀ ድምጽ ይኖራል ነው ጥያቄው። እኛ እናምናለን። አንዳንዴ እሱ ምን መሰለህ የኢትዮጵያ የዲሞክራሲ ባህሉ ካለመዳበር ጋር ተያይዞ በርካታ ችግሮች ይነሳሉ። አንዱ ጥያቄ የሱን ጥያቄ ለምሳሌ በሌላው ማዕቀፍ ውስጥ አይመለስልኝ ብሎ ካሰበ ሁሉም የየራሱን ሳጥን እዛም ያስቀምጣል። ያ በርካታ የፖለቲካ ፓርቲዎች እንዲኖሩ ሆኗል በኢትዮጵያ ውስጥ በአማራ ክልል ብቻ ሳይሆን ማለት ነው። ይሄ በድፍረትም ነግርህ ተገቢ ነው ብለን አናምንም። የፖለቲካ ባህላችን ብንሰለጥን እንዳለም እንደሰለጠኑ ሀገሮች ወስድ ለምሳሌ ብዙ ጊዜ በግልጽ እንደሚታወቀው 1 2 3 ምን ይሆናሉ ሪዮት ዓለም ቤዝድ የሆኑ የፖለቲካ ፓርቲዎች እንዲኖሩ እንፈልጋለን። ለምሳሌ እንግሊዝ ምትወስድ አሜሪካን ብትወስድ ለምሳሌ አሜሪካን ብትወስድ ጀስት ሪፐብሊካን ዲሞክራት አንዱ ገዥ ነው አንዱ እንትን ናቸው። እኛ ጋር ያለው ቦታው ምናምን ተደራጅቶ ያለው ያ የፖለቲካ ባህላችን ካለመዳበር ትመካከሩበታላችሁ በምክር ቤታችሁ በጋራ ምክር ቤት በርካታ ያው ኦፍ ኮርስ በምክር ቤት አንዳንዶች የሚመሳሰላቸውን ሀሳብ ምናምን ሲያገኙ ወደ አንድ የመምጣት ጥረት ምናምን ያደርጋሉ። ግን በእኛ እምነት ይሄ የሚመነጨው የዲሞክራሲ ስርዓታችን ካለመዳበር ጋር የተነሳና በርካታ ጥያቄዎቻችን ደግሞ ያው ማንነትን ተኮር አድርጎ ስለሆነ የፖለቲካ ፓርቲ የሚደራጀው ጥቃትም ማለት ብሎ ስለሚታሰብ እዚህም መዛም ይኖራል። ይሄ ተገቢ ነው ብለን አናምንም። በሂደት ግን ይታረማል። ወደ ሰለጠነ ፖለቲካ ስንመጣ ጥያቄዎች የተመለሱ ስንመጣ ወደ ዲሞክራሲ ስርዓት እያደግነ ስንመጣ ግፋቢል የፖለቲካ ጥያቄዎች ተሰባሰቡ ሁለት ሳጥን ውስጥ ነው የሚቀመጡት። ስለዚህ በዛ ሳጥን ውስጥ እንሽከረከራለን። ያ የሂደት ነው፣ ፕሮሰስ ይሆናል፣ ይመጣል የሚል እምነት አለኝ። የመጨረሻ ጥያቄ ነው። ቀጣዩ 7ኛው ሀገራዊ ምርጫ ይካሄዳል። እንደ ፓርቲ የፓርቲ ትልቁ ስራም ኃላፊነትም ምርጫዎች ላይ መወዳደር ነውና ምን ዝግጅት አላችሁ? ምናልባት ምን ያህል እጩዎች እንደምታቀርቡ ታውቃላችሁ?
እንግዲህ በሀገራችን 7ኛው ሀገር አቀፍ ምርጫ በመጪው ግንቦት ወር ይካሄዳል። በዚህ እኛ እንሳተፋለን። ያው እኛ በሰላማዊ መንገድ ከተንቀሳቀስን ምርጫ አንዱ የመታገያ መድረክ ነው። ስለዚህ እንደ ግብ ያስቀመጥነው የራሳችን ግብ አለ። በዚህ ምርጫ ውስጥ ምን ውጤት ማስመዝገብ መቻል አለብን? ምንስ ማድረግ አለብን? ከባለፈው ከ6ኛው ሀገራዊ ምርጫ የመጀመሪያችን ነው። እኛ ስንሳተፍ 6ኛው የተሳተፍን አሁን 2ኛችን ነው። ስለዚህ ምን ጠንካራ ጎኖች ነበሩ፣ ምን ደካማ ጎኖች ነበሩ የሚሉትን በጥልቀት ገምግመን ምን ማድረግ አለብን፣ እንደ ሀገርስ ምን አስተዋጽኦ ማድረግ መቻል አለብን፣ እንደ ፓርቲስ ምን አስተዋጽኦ ማድረግ አለብን፣ የአማራ ሕዝብ ከዚህ ምርጫ ምን ሊጠቀም ይችላል የሚለውን በጥልቀት ገምግመናል። አንደኛ መንግስት መመስረት መቻል ያለበት ያው የስልጣን ሽግግር በምርጫና በምርጫ እንዲሆን ፓርቲያችን ጠንካራ አቋም አለው። አቋም ሳይሆን ግዴታ የተቋቋመበት ነው። ስለዚህ በምርጫ መሳተፍ ግዴታችን ነው። ምን ያህል እጩዎችን እንደምታቀርቡት እንግዲህ በእኛ በምንቀሳቀስበት አካባቢ በሙሉ ለማቅረብ ከፍተኛ ጥረት እያደረግን ያለ ነው። የተወሰኑ አካባቢዎች ምናልባት ልንተው ካልሆነ በስተቀር በሁሉም አካባቢ እኛ በምንቀሳቀስበት አካባቢ እጩዎቻችን አስመዝግበን የኢትዮጵያ ብሔራዊ ምርጫ ቦርድ በሚፈቅደው መሰረት ቅስቀሳ እናካሄዳለን። ተገቢው እናረጋለን። ከዛ ባለፈ ያው ምርጫው ይካሄዳል። ምርጫው መደረግ አለበት። ምርጫው በተገቢው መንገድ ከተጠቀምነው ጸጋ ነው፣ እድል ነው ብለን እናምናለን። የፖለቲካ ስልጣን ሉዓላዊ የስልጣን ባለቤት ህዝብ ነው። ስለዚህ ከህዝብ ነው ስልጣን ማግኘት መቻል አለብን። ከሌላ አማራጭ መሆን የለበትም። ስለዚህ አሁን እዚህም እዛም የሚነሱ ጥያቄዎች የሚነሱ ግጭቶችም እርገብ ብለው ወደ ኦን ዘ ቴብል እንዲመጡ የሚያደርግ ቢያንስ ኢትዮጵያ በህዝብ የተመረጠ መንግስት እንዲኖራት እንፈልጋለን። በየትኛውም አግባብ ይሁን የሚመረጠው የትኛው